ብዙ እህቶች ያላችሁ ፕሊስ እንደዚህ አይነት ነገር ገጥሟችሁ የሚያውቅ ከሆነ በዛ ከጎን እንድትቆሙ ነው የምፈልገው። በእውነት ነው ያቡን ማጣት አልፈልግም። ምንም በማላውቀው ምክንያት ተፈጥሮ እሱን ከሱ ጋር መለየት አልፈልግም። ምንም ሆን ብዬ የደበቅኩት ነገር የለም። ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ ሳምንት ውስጥ እንኳን ስንት ነገር አልሽኝ አይደል እንዴ? ፍቅረኛ አለኝ አልሽኝ ረሳሽው? እና ያልኩማ እንደዛ ተሰበረ እጄ ሳጣራ ውሸት ነው። ተመልሼ ስመጣ ሌላ ነገር እዛ ጋር ጉዳት ደርሶብሻል ብዬ ህክምና ስወስድሽ ሌላ ነገር ድንግል አይደለችም ደግሞ ተባለ። እኔ ጭንቅላት ቆኔ ኮል ፈረደ ደረስኩ በዚህ ሳምንት ውስጥ። ከዚህ እንወጣን ቀጥታ ወደ ቤት እንሄድ። ከዛ ያለውን ነገር በራስ ደግሞ ታረጋግጣለህ። ይሄን ባል ደስ ይለኛል፣ ግን ደግሞ ይሄ ነገር የምወደውን ሰው የሚያሳጣኝ ከሆነ ምንም ነገር ለማድረግ ዝግጁ ነኝ። በእውነት ይቆጭሃል። እውነቴን ነው። እኔ በፈለግኩት ነገር ላረጋግጥልህ እያልኩ ነው። እውነት ይቆጭሃል። በቃ ባልሆነ በስሜታዊነት ተነሳስተህ ያልሆነ ውሳኔ አትወስን። ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ በያላችሁበት እንዴት ናችሁ? ያው የተለየ አዲስ ነገር ላውራ አይደለም የመጣሁት። ያው ሰሞኑን የተፈጠረ ያለውን ነገር አይታችኋልና ያው ነገሩ አሁን አልፏል። ምንም የሚቀየር ነገር የለውም። ያለፈውን ነገር ምንም ብል አልቀይረውም። ግን እያሳለፍኩት ያለውን ጊዜ እኔ ነኝ የማውቀው በእውነት ማለት በዛ ሰዓት ቆይ የተፈጠረውን ነገር በቃ አቅም ኖሮኝ ምንም ላስረዳው አልቻልኩም። በጣም ተናግሬዋለሁ፣ በጣም አስቀይሜዋለሁ፣ ሰድቤዋለሁ፣ ብዙ ነገሮችን አድርጌዋለሁ እና ይሄ ስለማልወደው ወይም ደግሞ ለሱ ክብር ሳይኖረኝ ምናምን ቀርቶ አይደለም። እንደገና ደግሞ ያልተፈጠረውን ነገር በሌለ ነገር ላይ እንትን ብዬ አይደለም እንደዛ ሰው ነው የነበረውና አላውቅም። ከሁለታችን ግንኙነት በላይ እውነት ከያው በላይ ብዙ በጣም ሲያስጨንቀኝ የነበረው ጉዳይ ነው። ሰምታችሁታልና በእኔ ቦታ ብትሆኑ ምን ታረጉ ነበር? ምክንያቱም በቃ በሰዓቱ ጥፋተኛ ነኝ፣ መሄድ አልነበረብኝም። ግን ደግሞ ሄድኩኝ። አሪፍ ጊዜ እያሳለፍን ምን የሚፈልግ ያውቅ ያደረኩት ነገር አይደለም። ያ ነገር ተፈጠረ እና በቃ የመሰለኝ ነገር በራሴ መንገድ ልፈታው ነው የሞከርኩት። በቃ ማስጨነቅ አልወድም እኔ። በቃ በባህሪ ሁሉ ነገር ሲፈጠር ደስ መጀመሪያ ለራሴ ይዤው አምኜበት ራሴን ካረጋጋው በኋላ ነው እንትን ብለውና በሰዓቱ እንዳያችሁት ነው ያው በጣም ተጨንቆ ነበር። በጣም ከኔ አልፎ ጓደኛዬ ብቻ ብዙ ነገር ሲያደርግ ነበር በተደጋጋሚ። እንደውም በእኔ ጥፋት እየመጣ ነበረ። በቃ አላመንኩም ምናምን። ምን ሆነሽ ነው? ይሄ እውነቱን ሊወጣ የቻለው በሱ ምክንያት ነው። አላውቅም እኔ ጠርቶ ባያናገረኝ ኖሮ ነግረዋለሁ አልነግረውም አላውቅም። በቃ ምክንያቱም የተፈጠረው ነገር ኦሬዲ በቃ እሱን ያሳጣኛል ብዬ ነበር ያሰብኩት። ይሄ አናግሬው ምናምን ይፈታል የሚል ጭራሽ እኔ ጋር ምንም ሀሳብ አልነበረም እና ያው አጥፍቼም ሊሆን ይችላል። በቃ በሰዓቱ የተሰማኝን የተረዳሁትን ነገር ነው ላረግ የምችለው። እንደምታውቁት ነው በቃ እዛም ጓደኞቼን በጣም ስጠረጥራቸው ስለነበረ ማንም ማማከረው ሰው አጠገብ ያልነበረ የሆነ ከማልቀስ ከመተከዝ ከመተኛት ውጪ ምንም በቃ እያደረኩ አልነበረም እና ለዚህ አጋጣሚ እናንተንም በጣም ይቅርታ ጠይቃለሁ ያስቀየምኳችሁ። ያው ጥፋት ነው ከተባለ ማለት ነው እና የተፈጠረው ነገር ይሄ ነው። እኔ ፍቅረኛ ኖሮኝም አልነበረም እንደዛ ያልኩትኝ። ጀስት በቃ በራሴ መንገድ ሃንድል አደርጋለሁ እንደዚህ ብል በቃ መፍትሄ ይኖረዋል ብዬ ያሰብኩትን ነበረ። ጭራሽ ነገሩን አባባሰው። ላስትም የተፈጠረውን አይታችኋል። ያው ምንም እንዳላደረገኝ በእርግጥ ልነግረው ነበር የተገናኘ ነው እና በአጋጣሚ ነገሮች ተገጣጠሙና ሆስፒታል ራሴ ሄጄ አረጋግጣለሁ ምናምን አለኝ። ከዛም እዛ ሄድን። የተፈጠረውን ነገር አይታችሁታል። በእውነት እኔ ምንም አውቀው ነገር የለም። ዛሬም የመጣሁት በቃ በምችለው አቅሜ በቃ ላስረዳው በቃ እንዲያምነኝ ምንም ነገር ማረጋገጫ ቢኖር ላረጋግጥለት እንደምችል ልነግረው ነው የመጣሁት እና ቤተሰብ አላውቅም አሁን እየተሰማኝ ያለውን ስሜት ትክክል ይሁን አላውቅም፣ ግን በተቻለኝ አቅም
በቃ ምን እንደምን አላውቅም። ቤተሰብ ፕሊስ እናንተ እንኳን ተረዱኝ። በዚህ ሰዓት በጣም ግራ ገብቶኛል። ምንም እየተፈጠረ ስላለው ነገር እንኳን አላውቅም። ሁሉም ነገር እየጠመመብኝ ነው። እኔ ለምን እንደሆነ አላውቅም። ማለት እዚህ ብዙ እህቶቼ ትኖራላችሁ ጀስት አንዳንዴ የሕክምና ስህተት ይኖራል ኦር ደግሞ በብዙ ምክንያቶች እኮ ልናጣው እንችላለን አይደለ? ገር ብቻ ላይሆን ይችላል አይደለም የሚጠፋው። ብዙ እህቶቼ ትኖራላችሁ እና በብዙ መንገድ ልናጣው እንችላለን። ሊሄድ ይችላል የግድ በዛ ነገር ብቻ ላይሆን ይችላል እና በቃ ብዙ እህቶች ያላችሁ ፕሊስ እንደዚህ አይነት ነገር ገጥሟችሁ የሚያቀናቅ ከሆነ በዛ ከጎኔ እንድትቆሙ ነው የምፈልገው። በእውነት እኔ አቡን ማጣት አልፈልግም። ምንም በማላውቀው ምክንያት ተፈጥሮ እሱን ከሱ ጋር መለየት አልፈልግም። ምንም ሆን ብዬ የደበቅኩትን ነገር የለም። እውነት ማድረግ ብፈልግ ኖሮ እስካሁን በቃ በእጁ ነኝ አይደል ያለሁት፣ በእጄ ነው ያለው እሱ እኔም እሱ ደስ ምንም የሚከለክል ነገር የለም ብዬ አስባለሁና እንደዚህ አይነት ነገር ገጥሟችሁም ከሆነ ብዙ ሴቶች ትኖራላችሁና ኮሜንት በማድረግ ሼር ብታደርጉኝ ሁላ ደስ ይለኛል። በቃ እኔ ምንም ለራሴ ግራ ገብቶኛል በእውነት። እዛ ዶክተሩ ሲናገር እኔ ለራሴ ክው ብያለሁ እና በሰዓቱ ምን ብላችሁ እንደምታስረዱ ራሱ ግራ ይገባችኋል። በቃ ምን ብዬ እንደምናገር ነው ግራ ይገባኝ ሁላ። በቃ ለማሳመን ስሞክር የባሳል አይደል ውሸታችሁን ለመሸፈን። በሱ ምንም የምፈርድበት ነገር የለም። ልክ ነው በቃ ኦሬዲ። ምክንያቱም ይሄ ሐኪም ነው እያለ ያለው ተመርምሬ ነው እና በቃ ምን ልላችሁ ነው በቃ ዛሬ ይምጣና የፈለገውን ነገር በፈለገው ነገር ማረጋገጥ እንደሚችል ለነገሩ ነው የመጣሁት እና ቤተሰብ በቃ ስለ ሁሉም ነገር በቃ የተፈጠረ ስላለው ነገር ያቡን በጣም አሳዝኛለሁ፣ አስከፍቼዋለሁ እና ይቅርታ አድርጎልኝ ደግሞ ወደ ነበረው ፍቅራችን እንድመለስ ደግሞ ምኞቴና ጸሎቴ ነውና እኔ በዚህ ሰዓት በቃ የምፈልገው ነገር በቃ እንዲረዳኝ ብቻ ነው። በእውነት ይቅርታ እንዲያደርግልኝ ብቻ ነው የምፈልገው። ምክንያቱም እዚህ ጋር እውነት ባልሆነ ነገር በእንደዚህ አይነት ምክንያት እንድንለያይ አልፈልግም። እውነት ነው ውሸት በጣም ከባድ ነገር ነው፣ ግን ደግሞ እኔ አልዋሸሁትም፣ በእውነት አልዋሸሁትም እና በቃ አግኝቶ ይቅርታ እንዲያደርግልኝ ብቻ ነው የምፈልገው። በዚህ ሰዓት ከጎኔ እንዲቆም ነው የምፈልገው። በቃ ከዛ በላይ በቃ እያሳለፍኩት ያለው ነገር ለኔ በጣም ከባድ ነው። በጣም ማንም ሰው ከጎኔ የለምና ሲከፋኝም በደስታም ከጎኔ የነበረው እሱ ነው እና በዚህ ሰዓት ደግሞ እሱን ማጣት አልፈልግም። በቃ አንደርስታንድ እንዲያደርግ ሞት ላይ መስለ ሞት ላይ መስለ ለምን ደጅልት ነው ለምን ምንም ነገር በቃ ከአቅሜ በላይ ሆኗል። ምን እንደማደርግ አላውቅም። ብቻ ተረርቶኝ ካለውበት ከዚህ ጭንቀት መውጣት ብቻ ነው የምፈልገው እና ቤተሰብ በቃ ጠርቼዋለሁ። በተቻለኝ አቅም ለማስረዳት እና ለማሳመን እሞክራለሁ በቻልኩት አቅም። በቃ ይምጣና ያለውን ነገር አብረን እናያለን። የሚለኝ ነገር ሰማዋለሁ። ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ግድ ለምህመሙን እችላለው ጠላሁት አልልም መልሼ ከእንግዲህ ከኔ ጋር የለህም እያልኩኝ ስምህን ላቦካ እሺ የሚል ልቡና የለኝም ፍቅርህን አረሳም እኔማ። ሰላም እንኳን በለኝ። በጣም ብዙ ነገር ጠብቄ ነው የመጣሁት። በጣም ብዙ ነገር ትነግሪኛለሽ፣ በጣም ብዙ ነገር እሰማለሁ ብዬ አስቤ ነው የመጣሁት።
በጣም ሰዓቴን ጊዜ እንዳላባከምኩ በጣም ሙሉ በሙሉ እርግጠኛ ነኝ በምትነግሪኝ ነገር ማለት ነው። አዎ ያው ማለት እኔ ልጨቃጨቅ ወይ ደግሞ ምናምን አይደለም ዛሬ የመጣሁት፣ ግን በቃ እንደነገርኩህ ውሸት ምን እንደነገርኩህ ነው። በብዙ መንገድ ማረጋገጥ እንችላለን አይደል? ኦፍ ኮርስ እኔ እናንተ ነገር በኋላ ሄደን ተመረመርሽ አይደል? እኔ እኮ አስቤ አይደለም ሁሉ እዛ ይዤ ሲድ ምናልባት አንቺ ላይ የደረሰብሽ ጥቃት ካለ እሱን ለማወቅ ብቻ ነበር እዚህ ሄድኩት። ይሄ ገባሻል አይደል? መቼም እሱማ ተረዳው እኮ ያው እንዳልከው ነው። እኔ የሆነ ነገር ቢኖርብኝ ኖሮ አትሊስት ሆስፒታል እንኳን አብረን አንሄድም አይደል? ስለብዙ ነገር ደስ ሀሳብን አስቀይሮ ነበር ወይ ደግሞ ተጨቃጭቀን እንድተናደጥ ላይ እንሄድ ነበር። ያ ደግሞ አልሆነም። ግን ከሆስፒታል ውጪ ብዙ የምናውቅባቸው ነገሮች አሉ። አይኑን እናንተ ጋር ምንም ተፈጥሮ አያውቅም። ከዚህ በፊት ስለነበረ ነገር ነው ማወቅ የምትፈልገው አይደል? ዋሽሽ ቆይ ለምን አስፈልግሽ? መልሽልኝ። በውሸት ላይ ሌላ ውሸት፣ በውሸት ላይ ሌላ ውሸት። ያም ሰው ላይ አልዋሻውም። ከዚህ በላይ ድንግል ያልሆንሽው ድንግል ነኝ በይኝ ይሻላል። እኔ ነኝ በቃ እኔ በፈለከው ልምልልህ እችላለሁ አልኩ። ማን ምን ያደርግልኛል እዚህ በኋላ? ያብ ስራ ፕሊስ በእናትህ። እኔ በቃ አይሙሉኝ ሰላም አይደለም። በቃ በዚህ ሰዓት ዛሬ ለምን ነው የጠራሽ? በቃ ይቅርታ እንድታረግልኝ ነው ያብ ስራ። መሆንም ካለበት በዚህ መልኩ መሆን የለበትም። እንዴ እኔ እናንተ ብዙ ነገሮችን አብረን አሳልፈናል አይደል? አትሊስት እቺን መረዳት እንዴት ያቅታል? ቆይ ለምንድን ነው የማትረዳኝ? ቆይ እኔ ለምንድን ነው ህመም የማይታይክ ያቡ? አይኑ በቃ አሳዝኛለሁ። በአንተ በኩል በሆነ ልክ ከሆነ ግን ስቲል በዛ ሁኔታ ውስጥ እንኳን ስላሳለፍናቸው ጊዜ ስትል መረዳት የለብህም? ቆይ እኔ ምን ላድርግ ያቡ? ለእኔም አዲስ ነው አልኩህ እኮ በቃ ነገሩ እንዴትና አላውቅም። በቃ ግን በቃ ካንተ ጋር በነበረኝ ቆይታ ታውቃለህ አይደል? ለብስራ ፕሊስ በእናት በቃ ላሳለፍናቸው ጊዜያቶች ስትል ያው ብዙ ነገሮችን አብረን አሳልፈናል። መሆንም ካለበት በእንደዚህ አይነት መልኩ አይደለም። እንደዚሁኝ ይጥለኛል። አይ ነው ብዙ አሳዝኛለሁ፣ አስከፍቻለሁ እኮ ያቡ። በጣም እያለህበት ያለው ሁኔታ እኮ እረዳለሁ። ግን አይመስለኝም የተረዳሽኝ አይመስለኝም። በቃ ምንም ያለውበት ሁኔታ የተፈጠረብኝ ያለው ነገር ምናምን የሚገባሽ ሁሉ አይመስለኝም። ግልጹን ንገረኝ ካልሽ በቃ እኔ ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል። እስከ ጥግ ድረስ ካንቺ ጎን ሁኜ ለመጋፈጥ ነበር የኔ ዓላማ። ትሻል አንድ ቀን መጥቼ አንድ ነገር አስቤ አንቺ ጋር መጥቼ የሆነ ነገር ስልሽ ሌላ ነገር ይዘሽ ነው የምትጠብቂ። በቀጣይ ቀን ሌላ ነገር ነው ይዘሽ የምትጠብቂ። ሌላም ቀን ስመጣ በተመሳሳይ ሁልጊዜ ስመጣ አዲስ ነገር ነው አንቺ ጋር እየሰማለሁ። እኔ የቱን ትቼ የትኛውን ልረዳሽ? እና ይሄን ሆን ብዬ ነው የማደርገው። እኔ ሆን ብዬ አንተን ዋሽቼ አንተን ጎድቼ አውቃለሁ። ያብስራ ለምን እንደሆነ ታውቂያለሽ? ውሸት ሲደራረብ ምን ብዬ ላስረዳሽ? ውሸት አንቺ ፍቺ የምትፈጥሩ ነገር በሌላ ውሸት ሆነ። አንዱን ሲይዘው ሌላ ውሸት አለ፣ አንዱን ሲይዘው ሌላ ውሸት አለ። ቆይ ያብስራ ከዚህ ከተፈጠረ ውጪ እኔ አሳዝኛ አስከፍቼ አውቃለሁ? በዚህ ሳምንት ውስጥ እንኳን ስንት ነገር አልሽኝ አይደል እንዴ? ፍቅረኛ አለኝ አልሽኝ። ረሳሽው? እና እኔ አልኩ ማለት እንደዛ ተሰብሬ እጄ ሳጣራ ውሸት ነው። ተመልሼ ስመጣ ሌላ ነገር አለኝ አልኩ እኮ በቃ እዛ ጋር ጉዳት ደርሶብሻል ብዬ ሕክምና ስወስድሽ ሌላ ነገር ድንግል አይደለችም ደግሞ ተባለ። እኔ ጭንቅላት ቆኔ እኮ ልፈረዳ ደረስኩ በዚህ ሳምንት ውስጥ። ያቡ ፕሊዝ በቃ ይቅርታ አድርግልኝ፣ አጥፍቻለሁ እያልኩ ነው። ግን ሁሉ ያንተን ለመግዛት እያደረኳት አንድም ነገር የለችም። በእውነት ይሄንም እልልሃለሁ። ብዙ ነገሮችን አብረን አሳልፈናል ያቡ። ብዙ ነገሮችን መረዳት ትችላለህ አይደለ? አትሊስት ይሄ እውነት እንኳን ቢሆን በቃ ካሳለፍነው አንፃር ተቀበላለህ ብዬ እንኳን አላሰብኩም። እንደምታምነኝ ከኔ ጎን እንደምትቆም ነበር የማስበው። ግን ደግሞ ጥፋተኛና አጥፍታል እያልኩ አይደለም። በቃ ይሄ ሰውኛ ባህሪ ነው። ማንም ሰው የሚያደርገውን ነገር ነው ያደረገው። ግን ከዚህ በላይ ምንም ብዬ ላሳምንክ የምችለው ነገር የለም። እኔ አንድ ደስተኛ የሆንኩት ነገር በምን እንደሆነ ታውቂያለሽ? ምንም አይነት ጉዳት አንቺ ላይ ለመድረሱ በጣም ደስተኛ ነኝ። የጠበቅኩት ከዚህም የተሻለና ከዚህም በጣም የከፋ ነገር ነበር የጠበቅኩት። ገብቶሻል? ነገር ግን እንደነገርሽኝና ተፈጥሮ ያገኘሁት ነገር ደግሞ ሌላ ለየቅል። አንቺ ላይ ቢያንስ ደህና መሆንሽ ለኔ በቂ ነው በዚህ ሰዓት።
ምንም አይነት ጾታዊ ጥቃት አለመድረሱ አንቺ ላይ በቃ እኔ በዚህ በጣም ደስተኛ ነኝ፣ ግልጹን ስነግርሽ። ከዛ ውጭ ግን ይወጥሻል እጄ እዛ ጋር ያገኘሁት ነገር የሰማሁት መረጃ በጣም ነው ለእኔ የከፋኝ፣ በጣም ነው የተሰማኝ። እኔ እኮ ገና ከመጀመሪያውም እኮ ገብቶሻል ግዴታ አይደለም በዚህ ምድር ላይ በተለይ አሁን ባለብንበት ዘመን ድንግል ሴት ማግኘት ራሱ በጣም ብርቅ ነው። እኔ ድንግል መሆንሽ አለመሆንሽ ለእኔ ጉዳይ አልነበረም። ለምን ዋሽሽኝ የሚለው ብቻ ነው ለእኔ እየጎዳኝ ያለው። ምክንያቱም እኔ እና አንቺን ሪሌሽን እንደነገርኩሽ ስላለ ከዚህ በተሻለ ነገር ነበር እየጠበቅኩ ነበር። ገብቶሻል? በወግ በማድረግ አግብቼሽ ለአንቺም ወግን ለቤተሰብሽም ማድረጉን ማሳየት ነበር የምፈልገው። ታዲያ ይሄ ሁሉ ነገር ባልቀረም እኮ ያብስራ እውነት ነው ያልዋሸውን በቃሽ። ህፃናት ሆነሽ ልጅ ሆነሽ ስትጫወች ገመድ ስትዘይ ይዶብሻል። ምናልባት ይሄ ነገር በተረትና በወሬ ደረጃ ነበር የሚመስለኝ። ምናልባት አንቺ ላይ ተፈጥሮብሽ ወይ እውነት ሊሆን ይችላል። ልጅ ሆነሽ ስትዘይ ጠፍቶብሽ ሊሆን ይችላል፣ አላውቅም። እና ከዚህ በኋላ ይቅርታ አድርጊልኝ። በቃ አንቺ የምትፈልጊው ከዚህ በፊትም ነግረሽኝ ነበር። እኔም አንቺን መበጥበጥ የለብኝም። አንቺ ምን ልትበጠብጭኝ አይገባም። ለነበረን ጊዜ ለነበረን ቆይታ እኔም በጣም ደስተኛ ነኝ። ይሄ ነገር ባይፈጠር በጣም ደስተኛ ነኝ። እኔንም የሚወዱኝ የሚያከብሩኝ እለት እለት የሚከታተሉኝ የጠፋ ገብቶሻል። ብዙ ጊዜ በቴክስትም ዳይሬክትም እየደወሉ ጠፋብን ምናምን የሚሉ የሚወዱኝ የሚያከብሩኝ ቤተሰቦች አሉ። ወደ እነሱም እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም ድጋሚ። ቤተሰብም እወዳችኋለሁ፣ አከብራችኋለሁ። እስካሁንም ለነበረን ቆይታ በጣም አድርጌ አመሰግናለሁ። ከዚህ በኋላ ግን በቃ አይደለ እኔ እና እሱ አንድ ላይ ባንሆን ነው የሚሻለው፣ አንድ ላይ ባንመጣ ነው የሚሻለው። ከዚህ በላይ እኔም መጎዳትም የለብኝም፣ አንቺም ከዚህ በላይ ማልቀስ፣ ማዘን፣ መከፋት የለብሽም። ምን እያልክ ነው? ቆይ መለየት አለብን ትለኛለህ? በውሸት ላይ የተመሰረተ ግንኙነት መመስረት አልፈልግም። እኔ ነገርኩሽ፣ የኔ ጸባይ ቀጥታና ቀጥታ ፊት ለፊት ነው። ያየሁትን ነገር ቀጥታ መጥቼ እናገራለሁ። የተሰማኝን ነገር እዛው ፊት ለፊት እናገራለሁ። መደባበቅ፣ መዋሸት ምናምን የሚባል ነገር አልወድም። በቃ ውሸት ካገኘው ደግሞ ከዛ በኋላ አንድን ሰው በቃ አይደለ የኔ ነው ብዬ መቀበል ሁሉ ያቅተኛል። እንደነበረው እንደድሮ መሆን አልችልም፣ ማስመሰል አልችልበትም። በቃ ነገ ያልፋል። ነገ ሲያልፍ ደግሞ ሌላ ነገ አዲስ ቀን ነው ብዬ ከዛ ሰው ጋር አስመስዬ መቀጠል ሁሉ አልችልም። በቃ ከውስጤ ነው የሚወጣው። ለዛ ሰው የነበረኝ ክብር በሙሉ ነው የሚጠፋው። ያብስራ በእውነት እየዋሸሁ አይደለም፣ እውነቴን ነው። ነገ ሌላ ቀን ተፈጥሮ የምትጸጸትበትን ነገር አትናገር። የምሬን ነው። ይሄ ለመለየትም ያበቃ ነገር አይደለም። የነገርኩህ ነው። እውነታው እኔ ጋር ነው ያለው አይደለ? ነገ አንተ የምታውቀው ነገር ነው። እውነቴን ነው። በቃ ይሄን ባል ደስ ይለኝ ነበረ፣ ግን ምንድነው እኔ ነገ ላውቀው የምችለው ነገር መልስ ካቦኮ ከዚህ በኋላ ሌላ ምን መዋሸት ምን የሚያስፈልግሽ? የኔ ያክል ድርቅ ማለት ምን ያስፈልግሻል? ዶክተር ነው አይደል ነገር ዶክተር የምትለኝ ከፈለክ እንደውም ከዚህ መልስ ማለት ነው ወደ ቤት እኔ መመለስ አልፈልግም። በራስ መንገድ ማጣራት የምትችለው ነገር ነው አይደል? ምንድነው እኔ ላጣራ የምችለው ከዚህ በኋላ? አስመረመርኩሽ አይደል? ተመረመርሽ የምትጠይም የምርመር ውጤት እኮ እኔ ምንድነው ማጣራው ከዚህ በኋላ? እኮ ነገርኩህ። ከዚህ መልስ ወደ ቤት አልገባም። ከዛ በኋላ አብረን አድረን ያለውን ነገር በራስ መንገድ ራስ ታረጋግጣለህ። በዚህ ሰዓት ያቡ ምንም ብል እየተረዳኸኝ አይደለም። ከዚህ በኋላ ምንም ነገር ብል ትረዳኛለህ ብዬ አላስብም። ማለት የዛኔ በሰዓቱ ቁጭ ብሎ ነበር አይደል ሲያስረዳን የነበረው ዶክተሩ ስላለው ነገር። ማለት ዲቴል መናገር ይችላል። ብዙ እንደዚህ አይነት በተፈጥሮ ራሱ ሳይኖራቸው የሚወለዱ ሰዎች አሉ። ጀስት ከስራ ጫና ብዛት ደግሞ የሚያጡት አሉ። እንዳልኩት ሙሉ ለሙሉ የሕክምናው ስህተት ነው እያልኩኝ አይደለም፣ ግን ዲቴል መረዳት አለብን። መረዳት ነበረብህ። በቃ የግድ ግንኙነት ብቻ አይደለም የሚጠፋው። ብዙ ሴቶችም ብዙ ሴቶች እንደሚኖሩም ደግሞ አልጠራጠርም። እና ያው እስከዛሬም ድረስ ቢሆን የኔ የምለው ሰው ስታገኝ የምወደው ሰው ሲመጣ ደስ በቃ ልብ የሚያምንበት ሰው ሲኖር ነው እንደዚህ አይነት ነገር ማድረገው ብዬ ነበር እስካሁንም ራሴ ስጠብቅ ነበር። ተመስገን በህይወቴ አንተ መጣ። ብዙ ነገሮችን በህይወቴ ደስተኛ አድርገኸኛል። በቃ አንተ ወደ ህይወቴ ከመጣ በኋላ ሁሉም ምስካሬ ነው። ያቡ ህይወቴ ተቀይሯል። ብዙም ማላስበው ሆኛለሁና ያው ይሄ ነገር እኔ አንተ እንዲያሰጠኝ አልፈልግም። የምሬን ነው። ብዙ ማረጋገጫዎች አሉ አይደል? በቃ በህክምና እንደዚህ ተባለ። እንደዚህ ባይሆን ደስ ይለኛል።
እና በቃ ልክ ከዚህ እንወጣን ቀጥታ ወደ ቤት እንሄድ። ከዚያ ያለውን ነገር በራስ ደግሞ ታረጋግጣለህ። ይሄን ባል ደስ ይለኛል፣ ግን ደግሞ ይሄ ነገር የምወደውን ሰው የሚያሰጠኝ ከሆነ ምንም ነገር ለማድረግ ዝግጁ ነኝ። አንተ ማጣት አልፈልግም በእንደዚህ አይነት ተራ ምክንያት። በራስ ታረጋግጣለህ እያልኩ ነው። አሁን ማታምነኝ? የዛኔ እኮ ዶክተሩ ራሱ እስከሚያስረዳ ድረስ እኮ አልጠበቅም። አንተ የምትፈልገውን ነገር ሰማ፣ ከዛ በቃ ይጣደፍክን ይወጣው። እኔንም እየሰማኸኝ አይደለም? ለምን ዋሸሽኝ እኮ? እንዳልዋሸው ዛሬ ላረጋግጥልህ እያልኩ ነው እኮ። ዛሬ ላረጋግጥልህ። ነገር ግን ከሁሉ ነገር በላይ የሚቀርበው ምንድነው? አሁን ላይ የተፈጠረብሽ ችግር ይቀርላል። ከልጁ ጋር ያለሽን ጉዳይ በስነ ስርዓት አናግረሽም ቢሆን መፍታት መቻል አለብሽ። በቃ ልጁ እግዚአብሔር ይመስገን ትናንትም ተናግረዋለሁ። ዛሬ የምናገረው ነገር ምንም ነገር አንቺ ላይ አለማድረጉ በጣም ትልቅ ነገር ነው። ስለዛ ልጁን እየደወለልሽ ነው አይደለ? በአካል ቁጭ ብለሽ አናግሪው፣ በስነ ስርዓት አናግሪው። የተፈጠረባችሁን ነገር ችግራችሁን ፍቱ። ያው ስራውን እሱን እንርሳው። እያወራን ያለነው ስለ ሌላ ቶፒክ ነው አይደል? አንቺን ለማድረግ ግን ይከብደኛል። ያው ያንን ሐሳብ ተው ፕሊዝ። መጀመሪያ እስኪ ያለንበትን ነገር እንፍታው። ላረጋግጥልህ ያልኩ ነው። እጅሽ ላይ ከባድ የሆነ ጉዳይ አለ፣ እሱ ይቀርማል። አይ አይደለም መቅደም ያለበት በቃ እሱ ይቀርማል። እሱን ያለብሽን ችግር ፍቺ። በቃ የኔ ነገር ለኔ ተይልኝ። በቃ እዚህ በኋላ እኔ ነገርኩሽ። እሱ አንድ ጊዜ ነው ለሚበቃኝ፣ አንዴ ነው የሚበቃኝ። ከቆረጥኩ ነው በቃ ነግሬሻለሁ። እኔ በቃ ከመጀመሪያው ነግሬሻለሁ። ውሸት የሚባል ነገር አልወድም። በቃ አሁንም ሂጂ፣ ሌላ ምንም አጣራው ምን ሄድበት ውሸት አትበለኝ አብስራ ፕሊዝ። እኔ ውሸታም አይደለም። አንዴና ለመጨረሻ ነገር ነግሬሻለሁ። በቃ ወደ አንቺ ለመመለስም ከሆነ ቁጭ ብዬ አንቺ ጋር ለማውራትም ከዚህ በኋላ ሌላ ተጨማሪ ጊዜ ያስፈልገኛል። በቃ ከዚህ በኋላ ነግሬሻለሁ እያልኩ እኮ ነው። እንዴት ታወቃል እኮ ያብስራ እንዴ? በሌላ ማረጋገጫ ያስፈልገኛል። በቃ በተፈጥሮ ሄዶም ይሁን እንዳልከው በግንኙነትም ያስታውቃል አይደል እንዴ? ላረጋግጥልህ እያልኩ ነው ያቡ። በቃ ይቅር። በቃ ያሰብኩትን ነገር የምወደውን ሰው የሚያሰጣኝ ከሆነ በቃ ይቅር። እንዴ ከዚህ በላይ ምን ባረክ ነው የምታምነኝ ያቡ? ትረጅኛል ቻልሽ። እኔ የሆነ ነገር ከወጣልኝ መልሼ ልውጡ አልችልም። ምንድነው የሚወጣልኝ? ከዚህ በኋላ ሌላ ጊዜ ያስፈልገኛል። ፕሊዝ በቃ ተረጂ። አንቺም ያለብሽን ችግርሽ ፈታሽ። ከዚህ በኋላ እኔም ተረጋግጬ ወደ ራሴ ከተመለስኩ ያኔ ተገናኝተን እናወራለን። ያቡ ፕሊዝ ያለሁበትን ሁኔታ አትረዳም እንዴ አብስራ? ቆይ አትወደኝ? ለአንዴና ለመጨረሻ ጊዜ የምነግርሽ ነገር ነው። አትወደኝ? ስለምወድሽ ማክበርሽ ነው የመጣሁት እዚህ ጋር እንጂ ያለ መምጣት ምንችል ነው። እና ቆይ ሰው የሚወደውን ሰው ለማጣት ይሄን ያህል እንዴት ይጣደፋል? ላረጋግጥልህ ያልኩ ነው። ያኛውም ቢሆን ደግሞ ፊክስ ከደረገ በኋላ ለዛ ደግሞ እናስብበታለን። በቃ እኔ የተናገርኩት ነገር ይሄ መጨረሻዬ ነው። በቃ የምትይው ሌላ የምትይው ነገር ከሌለሽ እኔ እጨርሻለሁ። ከነገርኩሽ ይሄ ለአንዴና ለመጨረሻ ጊዜ ነግሬሻለሁ። ይቅርታ አድርጊልኝ። በቃ ለኔ አንቺን አንደርስታንድ ለማድረግ ራሱ ሌላ ተጨማሪ ጊዜ ያስፈልገኛል። እስከዛ ድረስ ችግርሽን ፍቺ። ከኔም ልረፍበት። ከባድ ችግር ላይ ነው ያለሁት። የምሬን ነው። በእውነት ይቆጭሃል። እውነቴን ነው። እኔ በፈለግኩት ነገር ላረጋግጥልህ እያልኩ ነው። እውነት ይቆጭሃል። በቃ ባልሆነ በስሜታዊነት ተነሳስተህ ያልሆነ ውሳኔ አትወስን። ይሄ መጨረሻ ንግግር ብቻ አይደለም ካልታዘዘ ወይ ጉዴ! ሰው ለምክንያት ይገናኛል ቢያዝን እንዲስቅ የተከዘ ወይ ጉዴ! የዘገየ ቢመስል ፈጣን ነው የራቀም ቢመስል ቅርብ ነው ወይ ጉዴ! ሰው